እግዚአብሔርን ለማመስገን ፈልጋለሁ። የተዘጋጀው ጋዜጣዊ መግለጫ አጭር ነው። ገናናው ኢየሱስ የተሰኘው መንፈሳዊ መጽሐፍ በእግዚአብሔር እርዳታ ተጽፎ ከጸሎት ከጥልቅ መንፈሳዊ አስተዋጽኦና ከቃሉ ብርሃን ተነስቶ ለአንባቢያን ልብ የሚደርስ እምነትን የሚያበረታ መልእክት ይዞ ለንባብ ተዘጋጅቶ መጨረሻ ደርሷል። ይህ የተቀደሰ ሥራ ለሕይወት መንገድ ብርሃን እንዲሆን በመመርኮዝ የመጽሐፉ ይፋዊ ምረቃ በየካቲት 1 ቀን 2018 ዓ.ም በክራይስት አርሚ ኢንተርናሽናል ቸርች አዲስ አበባ አጥቢያ በደስታ እና በመንፈሳዊ ክብር ይካሄዳል። ስለዚህ በዚህ ታሪካዊና ልዩ ቀን ወዳጆቻችሁና ቤተሰቦቻችሁን በመጋበዝ በዕለቱ በመገኘት የበረከቱ ተካፋይ እንድትሆኑ ሁላችሁም በክብርና በፍቅር ተጋብዛችኋል። የምረቃው ስነ ስርዓት የሚካሄደው በክራይስት አርሚ ኢንተርናሽናል ቸርች አዲስ አበባ አጥቢያ ዕለተ እሁድ ከማለዳው 2 ሰዓት ጀምሮ ይሆናል። አድራሻ አዲስ አበባ ወደ ብሔረ ጽጌ በሚወስደው መንገድ ብሔረ ጽጌ መስቀለኛ መንገድ ከመድረሱ በፊት ወደ ግራ በመታጠፍ ያገኙታል። ለተጨማሪ መረጃ በጎግል ማፕ ክራይስት አርሚ ኢንተርናሽናል ቸርች በማለት ቀጥታ መድረስ ይችላሉ። አመሰግናለሁ። የመካከላችን ነብይ ዳግም ታደላሉ የበረከት ጉባኤ ቤተክርስቲያን ዋና መጋቢ ናቸው። እሳቸውም መርሃ ግብሩና መጽሐፉን አስመልክቶ የሚናገሩት መልእክት አለ። በቅድሚያ ተመልሰን ወደ ስለምንመጣ ማይኩ ይቅር ያለ ማይኩ በቅድሚያ ለዚህ ያደረሰንን አምላካችን ቅዱስ እግዚአብሔርን ከልቤ አመሰግናለሁ። እንደዚሁም ደግሞ ፕሮፌት ኢዩ ጩፋን እግዚአብሔር ስለረዳው ስላገዘው ይህንን ለመሰለ ትልቅ ገጸ በረከት ሰው ትውልድ ሲወድ ለትውልድ የሚያስተላልፈው የሚያሻግረው ትልቅ ትውፊት፣ ትልቅ የሆነ ትሩፋት፣ ትልቅ የሆነ መንፈሳዊ እሴት እንቀበለው የሚገባ የፊት ለፊቱን ዘመናችንን በብቃት ማስረዳት የሚችል እውነት ሮጥናቸው ብዙ ሩጫዎች ይልቅ ሙተን እንኳን የሚሮጥ ነገር ቢኖር መጽሐፍ ይሄንን ትልቅ አበርክቶ ለትውልድ ስላቀረበ ከልቤ ነው ደስ ያለኝ። አመሰግናለሁ። ፕሮፌት እግዚአብሔር ይባርክ። ይሄ ትልቅ ነገር ነው። መጽሐፍ የትኛውም አይነት ቢሆን ጉዳት ያለው አይመስለኝም። መጽሐፍ እንኳን ስለ ኢየሱስ ገናናነት አውርቶ ስለምንም ቢያወራ መጽሐፍ ከተፈለገበት ጥቅም አለው። ስለዚህ እድለኞች ነን ይሄንን የምንጠቀም የምናነብ ሰዎች። ለመሆኑ ገናናው ኢየሱስ በፕሮፌት ኢዩ ጩፋ ህይወት ውስጥ ምን ሰራ፣ ምን አረገ፣ በእኛስ በቀጣዩስ ትውልድ የሚለውን በብቃት የምንገነዘብበትን እውነት እንሸምታለን ከዚህ መጽሐፍ ብዬ አምናለሁኝ። ስለዚህ የካቲት 1 ሁላችንም እዛ ቦታ ላይ በመገኘት ይሄንን ትልቅ ደስታ በጋራ የምንካፈል እንድንሆን ልጋብዛችሁ፣ ልጠራችሁ፣ ኢንቫይት ላደርጋችሁ እፈልጋለሁኝ። እንግዲህ ፕሮፌት ለ13 ዓመታት በክራይስት አርሚ እንዲሁም ከዛም በፊት እግዚአብሔርን በብዙ ሲያገለግል ሲወጣ ሲወርድ ይኖረ የምናውቀው ወንድማችን ነው። ጠንካራ ብርቱ ሰው መሆኑ ሁሌ ይገርመኛል። ቅንነቱን በጣም ስለ ቅንነቱ እግዚአብሔርን አመሰግናለሁ። እግዚአብሔር ደግሞ እንዲያበዛለት፣ እንዲጨምርለት፣ እንዲሰፋለት ምኞቴን ማስተላለፍ እፈልጋለሁ። የካቲት 1 በፍጹም አንቀርም። እግዚአብሔር ዘመናቸውን ይባርክ። ተባረኩ። መጋቢ በቀለ ወልደ ኪዳን የሚጨምሩት ሀሳብ ካለ እሳቸው
ኢትዮጵያ ውስጥ ብቻ አይደለም ከኢትዮጵያ ውጭ ላሉ ብዙ አማርኛ ተናጋሪዎች አዲስ አይደለም፣ እንግዳ አይደለም፣ ብዙ ማስተዋወቅ የሚያስፈልገው አይደለም። በዚያ ሚዲያ የተገለገሉ ሰዎች ሁሉ በብዙ እንደተጠቀሙበት በገጠር የሚኖሩ ሰዎች ሁሉ እንደተጠቀሙበት ከሰማናቸው ምስክርነቶች እናውቃለን፣ ተረድተናል። አሁን ደግሞ በጽሁፍ የቤተ ክርስቲያኗ መስራች የቤተ ክርስቲያኗ ዋና አገልጋይ ነቢይ እዩ በጽሁፍ ደግሞ መጽሐፍ አዘጋጅቶልናል ማለት ነው። አንብቤዋለሁ እኔ መጽሐፉን። ቆንጆ መጽሐፍ ነው በጣም እሱ የተረዳውን በቲቪው ብዙ ሰዎች ለማየት ይጓጉ የነበረውን ነገር በጽሁፍ ደግሞ አስቀምጧል። እንዴት በህይወቱ ይሄንን ስራ እግዚአብሔር እንደሰራ ምስክርነቱን በስፋት ሰጥቶናል። መጽሐፍ በዚህ መልክ ቀርቶ ከዚህም ባነሰ በጣም ባነሰ መልክ እንኳን ቢዘጋጅ መጽሐፍ በጣም ጠቃሚ ነገር ነው ለሚያነቡት ሰዎች። እኛ ሀገር ደግሞ መጽሐፍ ሊያነቡ የሚገባቸው በጣም ብዙ ወጣቶች አሉ፣ ገና የሚነሱ ልጆች በእድሜያቸው 7 8 9 10 እንደዚህ የሆናቸው እና ለነሱ በጣም ትልልቆቹ አይጠቅምም ማለት አይደለም፣ ግን በእነዚህ እድሜ ጀምሮ ሰዎች ሊያነቡት ይችላሉ፣ ልጆች ሊያነቡት ይችላሉ። ያነበቡት ሁሉ ደግሞ እንደሚጠቀሙበት ምንም ጥርጥር የለም። እንኳን እንደዚህ ያለ እውነት ላይ የተመሰረተ መጽሐፍ ቀርቶ ልብ ወለድ እንኳን ቢሆን የሚያነቡ ሰዎች ብዙ እውቀት ይገበዩበት እና እኔም ይሄንን መጽሐፍ ሁላችሁ ከተቻለ ለሰው ሁሉ የሚሆን ኮፒ ይታተም እንደሆነ እርግጠኛ አይደለሁም። ብዙ ነን አሁን እኛ ኢትዮጵያ ውስጥ የሚያነቡ ሰዎች በጣም ብዙ ናቸው። ድሮ እኔ ልጅ በነበርኩት ዘመን 25 ሚሊዮን ምናምን ነበር የሚባለው የኢትዮጵያ ሕዝብ ፖፑሌሽኑ በአጠቃላይ 25 ሚሊዮን ነው የነበረው እና የሚያነቡ ሰዎች ደግሞ ከዛ ደግሞ በጣም ትንሽ ነበሩ። አሁን ግን 130 ሚሊዮን ገደማ ስለሆነ አንባቢውን በዚያው መጠን ቁጥሩ ስለበዛ በጣም ብዙ ሰዎች እንደሚጠቀሙ እርግጠኛ ነኝ። መንፈሳዊ ይዘት ያለው መጽሐፍ ነው። በጣም ጠቃሚ መጽሐፍ ነው። ስለዚህ እና እንድታነቡት አደራ ልላችሁ እፈልጋለሁ። ዋጋውን በገንዘብ ነው የሚሸጠው መጽሐፉ። በስንት እንደሚሸጥ አላውቅም፣ ግን በምንም ያህል ቢሸጥ ከሚሰጠው ጥቅም አንፃር ገንዘቡ ይሄን ያህል ከባድ ሊሆን የሚችል አይመስለኝም። የመጽሐፉ ጥቅም ይበልጣል በጣም 400 500 ብር ቢሸጥም ጥቅሙ ከዛ የበለጠ ነው የሚሆነውና እንድታነቡት እመክራለሁ። እንደ ሽማግሌ ሰው መጽሐፍት እያነበበ በመጽሐፍት ንባብ በጣም እየተጠቀመ እንደኖረ እንዳደገ ሰው ሁላችሁም እንድታነቡት እመክራለሁ። እግዚአብሔር ይባርካችሁ።